ጥንካሬ በከንደ እንጂ በልብ ውስጥ መሆኑን ያልተረዳው ቃሲም 7 ልጆቹን በየቀኑ በቁጣ ይገፋቸው ነበር። ነገር ግን ቤቱ በጨለመበትና ተስፋ በቆረጠበት ቀን እነዚህ የናቃቸው 7 ልጆች ታላቅ ተአምር አሳዩት። ዛሬም ድንቅና አስተማሪ በሆነ ታሪክ ተመልሰናል። ታሪኩንም እስከ መጨረሻው ይከታተሉት። ቪዲዮንም ላይክ በማድረግ ጀምሩት። በአንዲት ትንሽ መንደር ውስጥ ቃሲም የሚባል ሰው ከታጋሽና ሃይማኖተኛ ከሆነች ሚስቱ ኸውላ ጋር ይኖር ነበር። ቤታቸው ጠባብ ቢሆንም በውስጡ ፍቅርና ርህራሄ ቢኖር ኖሮ 2 ልቦችን በሰላም መያዝ ይችል ነበር። እርሱ የሚያምነው የአንድ ሰው ክብር የሚሟላው ስሙን በሚያስጠራና በእርጅና ዘመኑ ምርኮዝ በሚሆነው ጠንካራ ወንድ ልጅ ብቻ እንደሆነ ነበር። አላህ 7 ወንድ ልጆችን ሰጣቸው። ሆኖም እርሱ እንደተመኘው አልነበሩ። ሁሉም ልጆች በፈተና የተሞሉ ነበሩ። የመጀመሪያው ልጅ እግሮቹ ሽባ የሆኑና መራመድ የሚያችል ነበር። ሁለተኛው ልጅ የፀሐይን ብርሃን ማየት የማይችል እውር ነበር። ሶስተኛው ልጅ የእናቱን ጥሪ የማይሰማ መስማት የተሳነው ነበር። አራተኛው ልጅ አካለ ደካማና ሁልጊዜ የሚታመም ነበር። አምስተኛውም ልጅ ነገሮችን ቶሎ የመረዳት ችግር ያለበትና ትልቅ ትዕግስት የሚጠይቅ ነበር። ስድስተኛውም ልጅ በመንደር ልጆች የሚሳለቁበትና አጭር ወይም ድንክ ነበር። ሰባተኛው ልጅ ደግሞ አባቱ የማይረዳው ንጹህና ሁሉንም ነገር በዝምታ የሚከታተል ትንሽ ልጅ ነበር። እነዚህ 7 ልጆች እርካታን ለማያውቅ የቃሲም ልብ 7 ፈተናዎች ነበሩ። በከባድ ዝምታ በሰፈነበት ቤት ውስጥ አደጉ። ቃሲም በልጆቹ ውስጥ ጸጋን አላየም። ይልቁንም በሰዎች ፊት ክብሩን የሚያሳጣ ፈተና አድርጎ ነበር የሚመለከታቸው። ሁልጊዜ ወደ ገበያ ሲወጣ ሌሎች አባቶች አብሯቸው ማሳ ውስጥ ስለሚሰራው ጠንካራ ልጃቸው ሲመኩ ሲሰማ ልቡ በቁጭት ይቃጠል ነበር። ወደ ቤቱ ሲመለስ ልጆቹን እንደ ከባድ ሸክም እያየ በቁጣ ይጮህባቸው ነበር። ኸውላ ግን እርሱ የማይገነዘበውን ሚስጥር ትመለከት ነበር። በዓይኖቻቸው ውስጥ ልዩ ብርሃን፣ በትዕግስታቸው ውስጥ ጥንካሬ፣ በአካል ጉዳታቸው ውስጥ ደግሞ ልዩ ርህራሄ ታይ ነበር። አንዳቸውን በአንዳቸው ላይ እያቀፈች እናንተ ከአላህ የተሰጣችሁኝ ሲሳይ ናችሁ፣ እያንዳንዳችሁም ፈጣሪ ብቻ የሚያውቀው ታላቅ ዋጋ አላችሁ በማለት በጆሮአቸው ትንሾካሾክ ነበር። ቃሲም ግን ይህንን አይሰማም ነበር። ዓይኖቹ ቢያዩም ልቡ ግን ይታወረ ነበር። ዓመታት በቁጣና በትዕቢት መካከል አለፉ። ኸውላም በድጋሚ ጸነሰች። በዚህ ጊዜ የቃሲም ልብ በተስፋ ተሞላ። በመንደሩ ሰዎች ፊት ይሄኛው ጠንካራና ጤነኛ ልጅ ይሆናል፣ ሁሉንም ነገር ይክሰኛል፣ ካልሆነ ግን ከዚህ በላይ አልታገስም አለ። ቃላቶቹ በኸውላ ልብ ውስጥ እንደ ጩቤ ተሰኩ። እርሷ ለራሷ ሳይሆን እነዚያን ቃላት ለሚሰሙ ለሚረዱና በዝምታ ለሚሰቃዩት ልጆቿ ተሰጋ ነበር። የእርግዝና ወራት በፍርሃትና በተስፋ መካከል አለፉ። በአንድ ቀዝቃዛ ሌሊት በዛች ትንሽ ቤት ውስጥ የምጥ ጩኸት ተሰማ። ሕፃኑ ተወለደ። ሁሉም ሰዎች ለጥቂት ጊዜ ዝም አሉ። ከዚያም አዋላጇ በሚንቀጠቀጥ ድምፅ ወንድ ልጅ ነው፣ ግን እግሮቹን አያንቀሳቅስም አለች። የቃሲም ፊት በድን ሆነ። ሰማይ በላዩ ላይ የተደፋች መሰለው። ሕፃኑን አየውና ፊቱን በከባድ ዝምታ ዞረ። ኸውላ ግን አቀፈችውና አለቀሰች። ያለቀሰችው ግን በሐዘን ሳይሆን ከርህራሄ እየራቀ ስለሄደው ስለ ባሏ ልብ በመስጋት ነበር። ቃሲም እነዚህ ልጆች ሽባና ደካማ ናቸው ብሎ ያሰባቸው ልጆቹ አንድ ቀን ራሱን ከራሱ ድንጋይ ልብ የሚያድኑት መሆናቸውን አላወቀም ነበር። እውነተኛው ታሪክ እዚህ ጋር ይጀምራል። አካል ጉዳተኝነት እንደ ጉድለት ያየ የነበረው ሰው ጉድለቱ በራሱ ልብ ውስጥ እንደነበር የተገነዘበበት ታሪክ ይጀምራል። ልጆቹ በዚህ ጭቃ ቤት ውስጥ አደጉ። የአባታቸው እይታ ከአካል ጉዳታቸው በላይ እንደሚከብድ እየተሰማቸው መጣ። ትልቁ ሽባ የነበረው ልጅ እናቱን አልጋ ለማስተካከል እንዲረዳ በዝምታ በደረቱ መጎተትን ተማረ። ሳያማርር ሰውነቱን መሬት ላይ ይጎተት የነበረው የእናቱን የኸውላን የፈገግታ ፊት ለማየት ብቻ ነበር። እውር ልጁ የቤቱን እያንዳንዱን ዝርዝር በእጆቹ መለየት ቻለ። ግድግዳውን እየዳሰሰ ይራመዳል። የጠፋውን ነገር ሁሉ በማግኘት ወንድሞችን ይረዳ ነበር። ዓይኑ የማያየውን ልቡ ያይ ነበር። መስማት የተሳነው ልጅ የሰዎችን የፊት ገጽታ በማየት ብቻ የሚሰማቸውን መረዳት ቻለ። እናቱ ስትደክም አይቶ ወደ እርሷ በመቅረብ ትከሻዋን ያሻሽ ነበር። ደካማውና ሁልጊዜ የሚታመመው ልጅ ደግሞ ከሁሉም በላይ አዛኝ ነበር። እናቱ ስራ ሲበዛባት አጠገቧ ተቀምጦ ትንፋሹ ቢቆራረጥም ደስ የሚሉ ወጎችን ያወጋላት ነበር። ቃሲም ግን ይህንን ሁሉ አያይም ነበር። ከገበያ ሲመለስ ልጆቹ እናታቸውን ከበው ሳይ ልቡ ይጨነቅ ነበር። የመንደሩ ሰዎች ቃሲም በስራ ላይ የማይረዱት ልጆች ተሰጥቶት ተፈተነ የሚሉትን የሹክሹክታ ወሬ ይሰማ ነበር። እነዚህ ቃላት በልቡ ውስጥ እንደ እሳት ይቃጠሉ ነበር። አንድ ቀን ከአንድ የመንደሩ ሰው ጋር ወደ ማሳ ወጣ። የዚያ ሰው ልጆች በጠንካራ ሁኔታ ሲሰሩ፣ ከባድ ከረጢቶችን ሲሸከሙና አባታቸውን በኩራት ሲረዱ አየ።
በሐዘን ተሞልቶ ወደ ቤቱ ተመለሰ። ወደ ቤት ሲገባ ሽባ ልጁ ለወንድሞቹ መደርደሪያ ለመስራት አንዲትን ትንሽ እንጨት ሊያስተካክል ሲሞክር አገኘው። ላቡ በግንባሩ ይወርድ ነበር። እጆቹም ከድካም የተነሳ ይንቀጠቀጡ ነበር። ቃሲም በድንገት ጮኸ። ተው፣ የምታደርገው ነገር ምንም አይጠቅምም ሲል ሕፃኑ ባለበት ደነገጠ። ምንም ሳያለቅስ አንገቱን ብቻ ነበር የደፋው። እውር ልጁ ከባድ ዝምታው ተሰማውና እየዳሰሰ ወደ ወንድሙ በመሄድ አጠገቡ ተቀመጠ። መስማት የማይችለውም ልጅ የአባቱን ቁጣና የወንድሙን እንባ አይቶ ሁሉንም ነገር ተረዳ። ኸውላ በመካከላቸው ቆማ በረጋ ድምፅ እንዲህ አለች፣ ቃሲም ሆይ እነርሱ የሚችሉትን እያደረጉ ነው አለች። ቃሲም ግን በጭካኔ እንዲህ አለ፣ ችሎታ የሚለካው በሙከራ ሳይሆን በውጤት ነው ሲል መለሰ። ይህች አረፍተ ነገር እንደ ቀስት የሁሉንም ልብ ወጋች። በዚያች ሌሊት ሰባቱም ልጆች ተቀራርበው ተኙ። ብዙም ባያወሩም በዓይኖቻቸውና በምልክት አንድ ነገር ተስማሙ። አባታቸው ባያያቸውም እንኳን ለእናታቸው ምርኩዝ ለመሆን ተስማሙ። ቃሲም ግን ከቤት ውጭ ተቀምጦ የጨለመውን ሰማይ ያይ ነበር። በልቡ ላይ ከባድ ሸክም ተሰማው፣ ግን አላመነም። እኔ ትክክል ነኝ፣ ሕይወት ለደካሞች አትራራም ብሎ ራሱን አሳመነ። እውነተኛው ጥንካሬ በቤት ውስጥ በዝምታ እያደገ መሆኑን አላወቀም ነበር። ብዙ ቀናት ሳይቆዩ ኸውላ ከፍተኛ ድካም ተሰማት። ስትነቃም ትንፋሿ ይቆራረጣል፣ ትኩሳቷም ይጨምር ነበር። ህመሟን ለመደበቅ ሞከረች። ልጆቿ ግን ሳትናገር ተረዷት። ሽባው ልጅ ጠዋት ወደ አልጋው ቀርቦ እናቴ ሆይ እረፊ፣ እኔ ቤቱን አጸዳዋለሁ አላት። ከዚያም ሰውነቱን እየጎተተ መሬቱን በጨርቅ ያብስ ጀመር። እውር ልጁ አጠገቧ ተቀምጦ እጆቿን ይዞ በደም ስሮቿ ውስጥ ያለውን ህመም ይመለከት ይመስል እናቴ ዛሬ ድምፅሽ ደክሟል አላት። መስማት የተሳነው ልጅ የፊቷን መለወጥ አይቶ ወንድሞቹን ጠርቶ እንደ አንድ ቡድን መንቀሳቀስ ጀመሩ። ደካማው ልጅ በቅጠላ ቅጠል የተዘጋጀ ሙቅ ውሃ መጣላት። ትንሹ ልጅ ደግሞ እግሯ ስር ተቀምጦ የተማረውን ጸሎት ወይም ዱዓ ይቀራ ነበር። ሁኔታው ከእድሜያቸው በላይ ነበር። ከሰባቱ ልጆች አንዳቸው መራመድ የማይችሉ፣ አንዳቸው የሚያዩ፣ አንዳቸው የሚያሰሙ፣ ግን ሁላቸውም የእናታቸውን ስቃይ ይሰሙ ነበር። ቃሲም በድንገት ወደ ቤቱ ሲገባ ልጆቹ ኸውላን ከበው አያቸው። በዚህ ጊዜ ዝም ብሎ ቆመ። ሽባው ልጅ እናቱን በትንሽ ማንኪያ ሲያበላ ታየ። እውር ልጁ የወንድሙን ትከሻ በመንካት ጥንካሬ ሲሰጠው አየ። መስማት የተሳነው ልጅ እናቱ የምትለውን ለመረዳት ከንፈሯን በትኩረት ሲመለከት አየ። በውስጡ ከዚህ በፊት ተሰምቶት የሚያውቀው ስሜት ተሰማው። በዚያች ሌሊት የኸውላ ህመም በረታ፣ ትንፋሿ ተቆራረጠ። ልጆቿ በአጠገቧ ሆነው ያለቅሱ ነበር። ሽባው ልጅ ጌታዬ ሆይ ከኔ ጤና ወስደህ ለእናቴ ስጣት ብሎ ተማጸነ። አይነ ስውሩም ብርሃን የማላይ ከሆነ የእርሷን ብርሃን አትንፈገኝ አለ። መስማት የተሳነው ልጅ ለቅሷቸውን ባይሰማም እንባቸውን አይቶ አብሮ ያለቅስ ነበር። እነዚህ ቃላት የቃሲም ጆሮ ደረሱ። በልቡ ውስጥ የነበረው ከባድ ግንብ ሲሰነጠቅ ተሰማው። ቀስ ብሎ ቀረበና የኸውላን ግንባር ዳሰሰ። በጣም ትኩስ ነበር። ከዓመታት በኋላ ለመጀመሪያ ጊዜ እውነተኛ ፍርሃት ተሰማው። ልጆቹን አያቸው። አካል ጉዳታቸው ሳይሆን ቅንነታቸውን ተመለከተ። አልጋው አጠገብ መሬት ላይ ተቀምጦ ራሱን በእጁ ያዘ። እንዴት ይህን ሁሉ ሳላስተውል ቀረሁ ብሎ ለራሱ ተናገረ። ግን ትዕቢቱ ገና አልለቀቀውም ነበር። ወደ ውጭ ወጥቶ ሰማዩን እየተመለከተ ጥንካሬ በሰውነት ሳይሆን በልብ ውስጥ ነው የሚል ድምፅ በውስጡ ይሰማ ነበር። በዛች ሌሊት ማንም አልተኛም። ነገር ግን በቃሲም ልብ ውስጥ የተውበት ስሜት ተሰማው። በማግስቱ ንጋት ላይ ቤቱ እንደ ወትሮ ጸጥ ያለ ነበር። የኸውላ ትኩሳት በልጆቿ እንክብካቤ ምክንያት መቀነስ ጀመረ። ቃሲም በጧት ወደ ገበያ ወጣ። ልቡን ግን ከብዶት ነበር። ነገር ግን በዛች ቤት ውስጥና በሰባቱ ትናንሽ ልቦች ውስጥ የማይጠፋ ብርሃን በርቶ ነበር። ለውጡ ገና ባይጠናቀቅም የርህራሄ መንገድ ተጀምሮ ነበር። እንደ ድሮ የሰዎችን ሹክሹክታ አይሰማም ነበር። ይልቁንም የልጆቹን ቃላት በውስጡ ያመላልስ ነበር። በወሬ ላይ ያሉ ሰዎች አጠገብ ሲያልፍ አንዱ እንዲህ ሲል ሰማ። ሚስኪኑ ቃሲም 7 ልጆች ኖሮት አንዱም ስራ ላይ አይረዱትም ብሎ ሲሳለቅ ሰማ። ቃሲም ይህንን የሰማው ድሮ ቢሆን አንገቱን ደፍቶ ወይም ደግሞ ተቆጥቶ ይሄድ ነበር። ዛሬ ግን ቆም ብሎ ልጆቼ እናንተ ከምታስቡት በላይ ይጠቅሙኛል አላቸው። ሰዎቹ በግርምታ ዝም አሉት። እርሱ ግን በደረቱ ውስጥ ሞቅ ያለ ስሜት ተሰማው። ወደ ቤቱ ቀደም ብሎ ተመለሰ። ሽባው ልጅ እናቱን ቅዝቃዜ እንዳይነካት መስኮቱ አጠገብ እንጨት ሊመታ ሲሞክር አገኘው። ቃሲም ቀረበና ልርዳህ እንዴ አለው። ልጁም የሰማውን ማመን አቃተው። አይነ ስውሩም ልጅ የአባቱን ድምፅ ሰምቶ ለውጡን ተረድቶ ፈገግ አለ። ቃሲም ተንበርክኮ እንጨቱን አብሮት መታ። ይህች አፍታ ትንሽ ትመስላለች፣ ግን በጭካኔ ግንብ ላይ የተፈጠረ የመጀመሪያው እውነተኛ ስንጥቅ ነበር። ማታ ላይ ልጆቹ እናታቸውን ከበው ተቀመጡ። ቃሲም ራቅ ብሎ አልተቀመጠም። ቀርቦ አልጋው ጫፍ ላይ ተቀመጠ።
አይነ ስውሩ ልጅ እናተ መታመሟን እንዴት አወክ ብሎ ጠየቀው። ሐዘኗን በድምጿ ውስጥ ሰማዋለሁኝ አባቴ አለው። መስማት የተሳነውንም አንተስ እንዴት ትረዳታለህ አለው። ልጁም ልቡንና እናቱን አመላከተ። ቃላት አያስፈልጉም ነበር። ቃሲም ይህን ሁሉ ዓመታት ጥንካሬ በክንድና በእግር ይመስለው ነበር። እውነተኛ ጥንካሬ ግን በየቀኑ በፊቱ ነበረች። በዛች ሌሊት ኸውላ ሆይ እኔ እውር ነበርኩ፣ የልብ እውር አላት። እርሷም ፈገግ ብላ ልብ አንዴ ከነቃ በነበረበት አይቀጥልም አለችው። በማግስቱ ጧት ማንም ያልጠበቀው ነገር ሆነ። ቃሲም ሰባቱን ልጆች ይዞ ወደ መንደሩ አደባባይ ወጣ። በመካከላቸው ቆሞ እጁን በሽባው ልጁ ትከሻ ላይ አድርጎ ለሰዎቹ ሁሉ እነዚህ ልጆቼና ኩራቴ ናቸው አለ። በመንደሩ ውስጥ ከባድ ዝምታ ሰፈነ። ቀናት በተለየ ሁኔታ መጓዝ ጀመሩ። ቤቱ ከባድ ዝምታ የነገሰበት መሆኑ ቀርቶ የመልካም ንግግሮች ስፍራ ሆነ። ቃሲም በአንድ ሌሊት መልአክ አልሆነም፣ ግን ለመለወጥ ይጥራል። ከልጆቹ ጋር ይቀመጣል፣ ያዳምጣቸዋል፣ ውሏቸውን ይጠይቃቸዋል። አንዳንዴ ሽባውን ልጅ አዝሎ ፀሐይ እንዲሞቅ ወደ አደባባይ ያወጣዋል። ከዕውሩ ልጅ ጋር አብሮ እየተራመደ መንገዱን ይገልጽለታል። ከመስማት የተሳነው ልጅ ደግሞ ቀላል የጥቅሻ ቋንቋዎችን ይማራል። ኸውላም ጤንነቷ ተመለሰ። ልቧም ባሏ ሲለወጥ በማየቷ በምስጋና ተሞላ። ነገር ግን ሕይወት ለውጥን ያለፈ ፈተና አተውም። በአንድ ቀን ቃሲም ጥቂት ምርት ለመሸጥ ገበያ ወጣ። ከአንድ ትልቅ ነጋዴ ጋር ተጣላ። ነጋዴውም በሂሳብ በደለው። ቃሲም መብቱን ለማስመለስ ቢሞክርም ሰዎች ከነጋዴው ጋር ወገኑ። ቃሲምም ያለውን ገንዘብ ሁሉ አጣ። ወደ ቤቱ በሐዘን ተመለሰ። ሁሉንም ነገር አጣን፣ በዚህ ወር ስንዴ መግዛት አንችልም አለ። ድሮ ቢሆን ይጮህ ነበር። አሁን ግን ዝምታው የጭካኔ ሳይሆን የድካም ነበር። ሽባው ልጅ ቀረበና የወንድሞቹን፣ የእናቱን፣ የአባቱን ልብ አመላከተና እኛ ቀርተናል አለው። አይነ ስውሩም ልጅ እኔ ገንዘብን አላይም፣ ግን በዚህ ቤት ውስጥ ፍቅርን እሰማለሁ አለ። መስማት የተሳነውም የአባቱን እጅ ይዞ በደረቱ ላይ አስቀመጠው። እናታችንን እንደረዳነው አንተንም እንረዳሃለን አሉት። ገንዘብ አልነበራቸውም፣ ሙሉ አካል አልነበራቸውም፣ ግን ከሁሉም በላይ ውድ የሆነ ቅን ልቦና ነበራቸው። በሚቀጥሉት ቀናት አብሮ መስራት ጀመሩ። ሽባው ልጅ በቀላል መሳሪያዎች በገበያ የሚሸጡ ሳጥኖችን ሰራ። ዕውር ልጁ ገመድ መጥለፍን ተማረ። መስማት የተሳነው ልጅ የሱፍ ልብሶችን መሸመን ጀመረ። ቃሲም ልቡ እየራራ ይመለከታቸው ነበር። ደካማ ናቸው ብሎ ያሰባቸው ልጆቹ ዛሬ ቤቱን ተሸክሞታል። አንድ ቀን ከገበያ ሲመለሱ ካሰቡት በላይ ገንዘብ ይዘው መጡና በአባታቸው ፊት አስቀመጡት። ቃሲም ራሱን መቆጣጠር አቅቶት አለቀሰ። ያለቀሰው ገንዘቡ ስለተገኘ ሳይሆን አላህ እንዳልነፈገው ይልቁንም ይፈትነው እንደነበር ስለተረዳ ነው። ልጆቹን አቀፈና ይቅርታ አድርጉልኝ፣ እኔ ዕውር መስማት የተሳነኝና የልብ ሽባ ነበርኩኝ አላቸው። አካል ጉዳተኝነት በልጆች አካል ሳይሆን በእርሱ እይታ ውስጥ እንደነበር ተረዳ። ዓመታት አለፉ። ቤቱም እንደ ጸደይ ተለወጠ። ልጆቹ በድንገት አልዳኑ። ሽባው መራመድ አልቻለም። ዕውሩም ብርሃን አላየም። መስማት የተሳነውም የወፎችን ጩኸት አልሰማም። ግን አንድ ትልቅ ነገር ተለወጠ። አባታቸው ቃሲም በኩራት ወደ ገበያ ይወጣል። ሰዎች ልጆችህ እንዴት ናቸው ሲሉት አላህ ከሰጠኝ ጸጋዎች ሁሉ ታላቁ ናቸው ይላል። ጥንካሬ በክንድ ሳይሆን በትዕግስት ነው። ማየት በአይን ሳይሆን በልብ ነው። መስማት በጆሮ ሳይሆን ለልብ ድምፅ ምላሽ በመስጠት እንደሆነ ተማረ። ልጆቹም አደጉ። እያንዳንዳቸውም የራሳቸው መንገድ አገኙ። ሽባው ጎበዝ አናጺ ሆነ። ዕውሩ ቁርአን ሙሉ በሙሉ ሐፈዘና የመንደሩ ሰዎችን ቁርአን ያቀራል። መስማት የተሳነውም ልጅ የእጅ ጥበብ ባለሙያ ሆነ። ኸውላም ምሽት ላይ ያየቻቸው አላህ ጭካኔን ወደ ርህራሄ፣ ጨለማን ወደ ብርሃን ስለቀየረላት ተመሰግናለች። በአንድ ምሽት ቃሲም በልጆቹ መካከል ተቀምጦ እንዲህ አለ፣ እኔ ስሜን የሚያስጠራ ጠንካራ ልጅ ይፈልግ ነበር። አላህ ግን እኔን የሚሸከሙ 7 ጠንካራ ልቦችን ሰጠኝ። በመካከላቸውም ሞቅ ያለ ዝምታ ሰፈነ። ሽባው ልጅ አቀፈው። ዕውሩም እጁን በትከሻው ላይ አኖረ። መስማት የተሳነውም በከንፈሩ እወዳችኋለሁ የሚለውን ቃል እያነበበ ፈገግ አለ። ቃሲም በግልጽ አለቀሰ። የሰዎችን እይታ አልፈራም። የሚፈራው በእናንተ ኮራለሁ ሳይል ቃል እንዳያልፍ ብቻ ነበር። ታሪካቸው በመንደር ውስጥ የሚወራ ሆነ። አካል ጉዳተኝነት እንደ ጉድለት ያየ ሰው ጉድለቱ በእርሱ እይታ ውስጥ እንደነበር ተረዳ። በረከት ሁልጊዜ እኛ እንደምንፈልገው ሳይሆን እኛ እንደሚያስፈልገን ሆኖ እንደምትመጣ ተገነዘበ። ጥበብ አንዳንዴ አላህ መከራ መስሎ የሚሰጥህ ነገር ውስጥ መዳኛህን ማድረጉ ነው። ቃሲም እውነተኛው አካል ጉዳተኝነት በአካል ላይ ሳይሆን በልብ ውስጥ መሆኑን ተረዳ። አላህ በረከቱን የሚሰጠን እኛ በምንፈልገው መንገድ ሳይሆን ለእኛ በሚያስፈልገን መልኩ መሆኑን አስተዋለ። ዛሬ ላይ ቃሲም የሚኮራው በልጆቹ አካል ሳይሆን
ለእርሱ በሆኑት በሰባቱ ጠንካራ ልቦች ሆነ። ምክንያቱም ትልቁ ጸጋ ከጎናቸው ያለው ሳይሆን በውስጣቸው ያለው ርህራሄ ነው። ውድ የሲራ ቲዩብ ተመልካቾች፣ ከዚህ ታሪክ የምንማረው እውነተኛ ጥንካሬ በከንድ ሳይሆን በልብ ውስጥ መሆኑ ነው። አንዳንዴ አላህ መከራ መስሎ የሚሰጠን ነገር ትልቁ በረከታችን ሊሆን ይችላል። እንደ ቃሲም የልብ እውር ከመሆን እንጠበቅ። ምክንያቱም ትልቁ አካል ጉዳተኝነት ርህራሄ የሌለው ልብ መሸከም ነውና። በዙሪያችን ያሉትን ጸጋዎች በውጫዊ ጉድለታቸው ሳይሆን በውስጥ ማንነታቸው መመዘንን እንማር። የዚህንም የተከበረውን የረመዳን ወር ጾሙን ጾመው ቁርአኑን ቀርተው ሶላቱን ሰግደው አጅሩን ከሚያገኙት ያድርጋል። ይህ ታሪክ አስተማሪ ሆኖ ካገኛችሁት ሌሎች እንዲደርስ ሼር፣ ላይክ እንዲሁም ሰብስክራይብ አድርጉት። በቀጣይ ደግሞ በሌላ አስተማሪ ታሪክ እስከምንገናኝ በያላችሁበት የአላህ ሰላም፣ ጥበቃ፣ እዝነት አይለያችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።